ክርስቶስ ኢየሱስ አንድ ጊዜ የማልደው ምልጃ አንድ ጊዜ የማልደው ያ ምልጃ የማስታረቅ ነው አይደል? በሰውነቱ ከራሱ ጋር ነው ያስታረቀው። ራሱ መለኮት ስለሆነ ማለት ነው። አንድ ጊዜ የፈጸመው ማስታረቅ ለዘላለም ይሆናል አይሆንም? ክርስቶስ ውስጥ ያለው ነጠላ አንድ ባህሪ ሳይሆን ክርስቶስ ውስጥ ያለው ኮምፖዚት የሆነ የተዋሃደ አንድ ባህሪ ያለ ምን ያለ የተዋሃደ ግን አንድ ባህሪ የማይጠፋፋ ግን የተዋሃደ አንድ ባህሪ ነው ክርስቶስ ውስጥ። የጌታ ስጋና ደም አማናዊ ነው አይደለም? አማናዊ ስለሆነ እኮ ነው እስራኤሎች የሸሹት። ልመና አንድ ጊዜ የፈጸመው ልመና አሁንም ይሰራል። ኦፍኮርስ ደግሞ ደጋግሞ ማድረግ አይጠበቅበትም፣ ግን ይሰራል። አንድ ጊዜ ይሰራል። ስለዚህ ኢየሱስ ምንድን ነው ያደረገው? አንድ ጊዜ ለምነዋል። አንድ ጊዜ ደግሞ በሞቱ ሮሜ 5:10 ላይ አንድ ጊዜ በሞቱ ከእግዚአብሔር ጋር አስታርቆናል። አንድ ጊዜ እሱ ግብሩ ነው። ኦፍኮርስ ነው። እሱ ኦንቶሎጂካል ክሪስቶሎጂ እሱ ኦፍኮርስ ግብሩ ነው። ኢየሱስ አሁን ላይ ልመና ሲፈርድ ግን አንድ ጊዜ የሚፈርደው ፍርድ ነው ወይስ ደግሞ ዕለት ዕለት ነው የሚፈርደው? ቀን በቀን ነው የሚፈርደው? መካነ ኢየሱስ አልከኝ፣ ቄስ አለ አልከኝ። አዎ ለምሳሌ ቄስ ጥጋቡ ናቸው። ቄስ ትዕግስቱን አውቃቸዋለሁ። ለምሳሌ ያህል መካነ ኢየሱስ ላይ ያለ የእሳቸው ክህነት ከየትኛው ሐዋርያ እየተመዘዘ ነው ባቸው? የኢየሱስ ፍርድ አንተ እንዳልከው ደግሞ የምህረት ፍርድ ከሆነ ደግሞ እዚህ ማጅን የሚገርም አሜዚንግ። ሌላ ጥያቄ ክህነት የሚባለው አላ እርግጥ እኔ መልበስ አልችልም። ለምን? ቀኖና ስለሆነ እኔ ያው መናፍቅ ነኝ፣ ኦርቶዶክስ አይደለም እና ይሄ መልበስ አልችልም። መልበስ ግን ብችል ማለት የእውነት ኦርቶዶክሳውያንን አነቃቸው ነበር ጌታ በሚያውቀው። ለምን ኦርቶዶክሳውያን የማይገባ ስፍራ ይገባል? የኢየሱስ ክርስቶስ ኔቸር ማለት ነው። አሁን አንተ ስትገልጠው አንድ ባህሪ አሁን ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ብለህ ነው አንተ የምትገልጠው። ግን ከሁለት አካል አንድ አካል ሳይሆን ሲጀመር ኢኒሻሊ ያለው አንድ አካል ነው። አካሉ አንድ ነው። ከተዋህዶ በፊት ማለት ነው የክርስቶስ አካል የሚባል ወይም ደግሞ የስጋ አካል ተብሎ ለብቻው የለም። ከተዋህዶ በፊት ያለው አንድ መለኮታዊ አካል ነው። እዛ መለኮታዊ አካል ላይ ነው የስጋ ኢንዲቪጁዌት ያደረገው ወይም የተዋህደው ከመለኮት ነው። ባህሪ ነው። ከመለኮት ጋር ባህሪ ነው የተዋህደው። የሰው ባህሪ ነው የተዋህደው። ተቀላቀለ አትልም አንዴ ተዋህደ ስትል እኮ ተቀላቀለ መጠበቂያ አለ። አሁን አንተ በአገላለጽ አንድም ባህሪ በአገላለጽ ደረጃ አንድ ትለዋለህ እንጂ ስትገልጠው ግን ስትናገረው ግን ቱ ኔቸር አድርገህ ነው የምትናገረው። ቱ ኔቸር ስናገረው ቱ ኔቸር አድርገህ ያልናገረው። የመለኮት ባህሪ ይራባል። ላስረዳ እዚህ ጋር ቀደም ያልከው ወሳኝ ነጥብ አለ። ስናገረው ማሰሪያውን ነጥዬ አልናገረው። ከሁለት ባህሪ አንድ ባህሪ መለኮታዊ ባህሪ የስጋ ባህሪ በተዋህዶ አንድ እያልኩ ነው የማወራው። ወይም ስግው ቃል እያልኩ ነው የምናገረው። ስግው ቃል በቃ ደሞስት አኪውሬት የሆነ አገላለጽ ለክርስቶስ ስግው ቃል የሚለው መነጣጠልን የሚያጠፋ መቀላቀልን የሚያጠፋ ፍጹም ተዋህዶን አንድነትን የሚያሳይ ነገር ነው። ስለዚህ እኛ ስንናገር ሁለቱ ባህሪያቶች ጠፉ አይደለም የምንለው። ኦፍ ቱ ኔቸር ከሁለት ባህሪ ወደ አንድ ባህሪ ዋን ኮምፖዚት ኔቸር ነው ያለው። ዋን ኮምፖዚት ሲንግል ክርስቶስ ውስጥ እኮ ሲንግል ኔቸር አይደለም ያለው። ባይዜ ክርስቶስ ውስጥ ከሁለት ባህሪ ወይም ኦፍ ቱ ኔቸርስ ተብሎ ሲነገር ከዛ መጨረሻ ላይ ስታስገም ሲንግል ኔቸር አይደለም ክርስቶስ ውስጥ ያለው፣ ኮምፖዚት የሆነ ኔቸር ነው ያለው። የተዋሃደ አንድ የሆነ ባህሪ እንጂ ነጠላ አንድ ሳይሆን ክርስቶስ ውስጥ ያለው ነጠላ አንድ ባህሪ ሳይሆን ክርስቶስ ውስጥ ያለው ኮምፖዚት የሆነ የተዋሃደ አንድ ባህሪ ያለው። ምን ያለ የተዋሃደ ግን አንድ ባህሪ የማይጠፋፋ ግን የተዋሃደ አንድ ባህሪ ነው ክርስቶስ ውስጥ ያለው እንጂ ነጠላ አንድ ባህሪ አይደለም ክርስቶስ ውስጥ ያለው። ነጠላ የመለኮት ባህሪ ወይ ነጠላ የሰው ባህሪ አይደለም። ባለመለያየት ባለመጠፋፋት from two nature to one nature from two
ኦፍ ቱ ኔቸርስ ይቅርታ፣ ኦፍ ቱ ኔቸርስ ከሁለት ባህሪ ወደ አንድ ባህሪ ነው የመጣውና ይሄ ነገር ነጠላ ክርስቶስ ነጠላ ባህሪ የለም። ነጠላ ባህሪ አይደለም ያለው፣ ኮምፖዚት የሆነ አንድ ኔቸር ነው ያለው። በተዋህዶ የሆነ አንድ ባህሪ ነው ያለው። የተዋሃደ አንድ ባህሪ ነው ያለው እንጂ ነጠላ አንድ ባህሪ አይደለም ክርስቶስ ውስጥ ያለው። የተዋሃደ አንድ ባህሪ ነው ያለው። ጉድ ያው በቃ ላይክ አሁን ይሄንን አስተምሮ እንግዲህ ኢስተር ኦርቶዶክስ ቱ ኔቸር ትላለች እንጂ ስትናገር አንድ ባህሪ ብላ ነው የምትናገረው እሷ። አንድ ባህሪ የሚለውን ቃል አትጠቀምም ኢስተር ኦርቶዶክስ። ይሄኛ የምንለው ያለመለያየት፣ ያለመነጣጠል፣ ያለመጠፋፋት፣ ያለመደበላለቅ ምናምን ትልና ቃሉን ስትጠቀም ሁለት ኔቸር የሚለውን ቱ ኔቸርስ የሚለውን ትጠቀማለች። እኛ ያለመለያየት፣ ያለመቀላቀል፣ ያለመጠፋፋት ትልና ዋን ኔቸር እንላለን። ዋን ኔቸር አንድ ባህሪ ብለን እናገራለን። ኢስተር ኦርቶዶክስ ደግሞ ያለመጠፋፋት፣ ያለመቀላቀል ትልና ከዛ ምን ብላ ትናገራለች መሰለ? አንድ ባህሪ ብላ ትናገራለች። ሁለት ባህሪ ብላ ትናገራለች። እኛ ግን እንደዛ አንልም። እኛ እንደው ምንድነው ያለመጠፋፋት፣ ያለመቀላቀል፣ ያለመደበላለቅ ምናምን ብለን ግን አንድ ባህሪ ብለን የምንናገረው። አረብስ ሪጀክት አደርጋለሁ ብዬ ነው። ምን ይሄ አረ ጀለስ ኢንቫይት አድርጎኝ ነው ሪጀክት አደርጋለሁ ብዬ። እኔ እስልምና ላይ ነው እየገባሁ ያለው ጭራሽ ጭራሽ ሌላ ታሪክ መስሎኝ። ይሄ ነው ቁርአን የአምላክ ቃል ነው በሚለው እየገባሁ ነበር። ለተሻ ይቅርታ አቋረጥኩ። ደምዬ አማን ነው ብሎ እስኪ ኧረ በጣም ታምራዊ የሆነ ነገር እየተነጋገርን ነው ከደምሮ ጋር። በዚህ አጋጣሚ ከመጣ አይቀር አስታካርክ ያለው እንደ ጋይስ አንተ ሰልም በእናትህ ይሄ ነው አስታካር ጆ በቅዱስ ሚስጥርና በቅዱስ ሚስጥር አጠቃላይ በቁርባን እና በጥምቀት ላይ ያለው ምልከታ በኋላ ተለውጧል። ሪስፔክቲቭ አረ ሪስፔክት አድርገኛለህ አታደርገኝም? ወንድሜ ጋዲሳ ኦፍኮርስ እናደርጋለን እንዴ በደንብ። የጌታ ስጋና ደም አማናዊ ነው ወይስ አይደለም? ደሜ የጌታ ስጋና ደም አማናዊ ነው አይደለም? አማናዊ ስለሆነ እኮ ነው እስራኤሎች የሸሹት። ደሜ ያራዳ ልጅ ጆ ሰላም ብያለሁ ብሎ እስኪ ጋዲ እንዴት ነው? ሁሉ ሰላም? ቅድም እያነሳው በቃ ናፍቀኝ። ኧረ ተጠፋፋን። አጀት መች ነው የሚደገሙ? ኧረ አጀት ምግቡ ግን የምር ይጣላል። በጣም አሪፍ ነው። ደሜ የሆነች ትንሽ አንዴ ሀሳቧን ሰብሰብ ላድርጋት ብዬ ነው። ምን ጋር መሰለህ እያወራ የነበረው ደሜ ቤተክርስቲያን ታሪክ ላይ ነው። የቤተክርስቲያን ታሪክ ስንመለከት ቅድም አሁን አንድ ያነሳኸው ወሳኝ ጥያቄ አለ። መካነ ኢየሱስ አልከኝ፣ ቄስ አለ አልከኝ። አዎ ለምሳሌ ቄስ ጥጋቡ ናቸው፣ ቄስ ትዕግስቱን አውቃቸዋለሁ። ለምሳሌ ያህል መካነ ኢየሱስ ላይ ያለ የእሳቸው ክህነት ከየትኛው ሐዋርያ እየተመዘዘ ነው? ባቸው አይታወቅም እኮ። እንደዛ ካልኩ እኮ የኢስተር ኦርቶዶክስም እኮ የኢስተር ኦርቶዶክስማ አልኩ እኮ። የኢስተር ኦርቶዶክስ ከሐዋርያው እንድርያስ ከ12ቱ ሐዋርያት አንዱ ከሆነው ከእርሱ የሚመዘዝ ነው እና ደሜ በተደረጉት ውይይቶች በሊቃውንቶች ደረጃ በተደረገው ውይይቶች ሶፋር ያለው ልዩነት የቃላት ልዩነት ነው ተብሎ፣ ስለዚህ የቀረው ነገር ምንድን ነው? በዓለም አቀፍ ጉባኤ ስለሆነ የተለያየ ነው። አንድም ልንሆን የምንችለው አንድ ዓለም አቀፍ ጉባኤ ሀፕን ሲያደርግ እሱ ሀፕን ያደርጋል ብለን እናምናለን። ተማምነናል። ኦልሞስት በቃ የቃላት ልዩነት እንደሆነ በብዙ አይነት መንገድ ተማምነናል። ግን ህብረት ለመፍጠር ድጋሜ አብሮ ሚስጥራትን ለመካፈል አብሮ ለመቁረብ በተመሳሳይ የክህነት ሰንሰለት አብሮ ለማገልገል በአንድ ጥላ ቤተክርስቲያን ውስጥ ለመሆን ድጋሚ አንድ ዓለም አቀፍ ወይም ኢኮኖሚካል ካውንስል ያስፈልጋል። በዛ አግሪ ማድረግ መቻል። ከዛ ያ ከሆነ ማን ነው የሚጠመቀው? መጠመቅ አይደለም እኮ ያልኩት፣ መጠመቅ አይደለም ያልኩት። ስለዚህ ህብረት ሲደረግ እነሱ ጋር ያለውን ጥምቀት ትቀበላላችሁ የተጠመቁት ኮምፕሊትሊ። ስለዚህ አሁን ከእኛ ጋር ራሱ ከሆነ ልዩነቱ ክህነት እኮ ነው። አሁንም አንተ ክህነት ብቻ አይደለም ደምዬ፣ ሐዋርያዊ እምነት እኮ አንዱ ክህነት እኮ ነው እኮ። ክህነት ብቻ አይደለም አፖስቶሊክ ሰክሴሽን የሚለው ሀሳብ ውስጥ
አፖስቶሊክ ሰክሴሽን በሚለው ሀሳብ ውስጥ ክህነት ብቻ አይደለም ያለው፣ እምነትም አለ። ሐዋርያዊ እምነት ከሐዋርያት ጀምሮ በቤተክርስቲያን ውስጥ ተጠብቆ የመጣው እምነት አለ። ያ እምነት ምንድን ነው? ያ እምነት ለምሳሌ ያ እምነት ሃይማኖት የምንለው በስላሴ፣ በነገረ ክርስቶስ፣ በቁርባን፣ በጥምቀት፣ በመዳን፣ በክህነት፣ በመጽሐፍ ቅዱስ ላይ ባለን በእያንዳንዱ በመዳን ጉዳይ ላይ ባለን ይሄ ሁሉ ከተቀበል ኦልሞስት እኮ በቃ መጨመር ነው የሚጠበቅብህ። በቃ ወደ ቤተክርስቲያን ክህነት ነው የቀረው። አሁን እኮ እንዳንዋሃድ እንደነ ኢስተር ኦርቶዶክስ እንዳንዋሃድ የሚከለክለን ክህነት ነው የቀረው። አሁን የእንትኑን ትምህርት ደምዬ የነገረ ክርስቶስን ትምህርት አንድ ባህሪ ብላችሁም አምናችሁ ማለት ነው ባጭሩ። እሱንም አምነህ ከኤስተር ጋር በምን ትስማማለህ ታዲያ? ከኤስተር ጋር ኤስተርማ እኮ ሶፋር የሚመጡት እኮ ዋን ኔቸር ወደሚለው እኮ ነው። አንመጣም ቢሉስ ኖ አይ አሁንማ ኦልሞስት ዲስከሽን ላይ ያለው ይሆናል በቅርብ። አሁን ይኸኛው አሁን ዋን ኔቸር ለምሳሌ ዋን ኔቸር መጠበቂያ አለው። ላይ አሁን ቅድም ጥሩ ነገር ብላል። ምን ነጠላ ባህሪ ክርስቶስ የለውም ብላል። ነጠላ ባህሪ ክርስቶስ ነጠላ ባህሪ የለውም። ስለዚህ ዞሮ ዞሮ ነጠላ ከሌለ ምንድን ነው ያለው ማለት ነው? ቱ ነው ያለው ማለት ሁለት ነው ያለው ማለት ነው። ሁለትም አይደለም ያለው። ስለዚህ ነጠላ ነው ብላ ነጠላም አይደለም ሁለትም አይደለም። ሌላ ሶስተኛ አማራጭ አለ። ኦኬ ምንድን እሱ? የተዋሃደ አንድ ባህሪ እኮ ተዋሃደ የሚለው ቃል መቀላቀልን አያመጣም። ለዛ እኮ ነው እኮ ተዋህዶ የሚለው ቃል ሁለቱ ባህሪያቶች ሁለትም አልሆኑም አልጠፉምም። ተዋህዶ የሚለው ቃል ሁለት ናቸው እንዳትል ተዋህዶ ይላል። አንድ ነው እንዳትል ተዋህዶ የሚለው ቃል የሁለት ነገር ወደ አንድ መምጣትን የሚይዝ ቃል ነው። ስለዚህ ሆነ የሚለው ዮሐንስ ወንጌል ምዕራፍ 1:14 ላይ ሆነ የሚለው ተዋህደ ማለት ነው። በቃ ነው ቃልም ስጋ ሆነ ማለት ኦፍኮርስ ተዋህዶ ነው። በቃ ባጭሩ ቃል ስጋ ሆነ ማለት ያ ነው ተዋህዶ። በቃ ከሁለት ባህሪ ወደ አንድ ባህሪ መጣ። ከሁለት ባህሪ ወደ አንድ ባህሪ ወደ ሁለት መለኮትነቱም አልጠፋም፣ የስጋ ባህሪም አልጠፋም። ግን በተዋህዶ አንድ ሆነ። ነጠላ አንድ ሆነ ሳይሆን ኮምፖዚት የሆነ አንድ የተዋሃደ አንድ ባህሪ። ነጠላ ባህሪም አይደለም፣ ሁለት ባህሪም አይደለም። የተዋሃደ አንድ ባህሪ፣ ያልተጠፋፋ የተዋሃደ ነጠላ ያልሆነ የተዋሃደ አንድ ባህሪ። ልደት ከነገረኝ አኳያ ምንድነው እንግዲህ ጋይስ እዚህ ጋር ልደት ከነገረኝ አኳያ ክህነትና ባህሪ በክህነትና በባህሪ አንድ ከሆነ ሌሎች ለምሳሌ ደሜዋ ውስጥ ዲቴል ውስጥ እንግባ ከተባባልን አንድ አጠቃላይ ሃይማኖት የተባለውን ነገር ማመን ባጭሩ ግልጽ ሳደርገው ሃይማኖት የሚለውን አጠቃላይ ያንን የሐዋርያትን እምነት ሙሉ ለሙሉ ኮምፕሊትሊ መቀበል፣ ትውፊት መጽሐፍ ቅዱስ ላይ ያለን በመዳን ትምህርት፣ በስላሴ፣ በቁርባን፣ በጥምቀት እነዚህ ትምህርቶች ላይ ያለን ነገር ምን እናደርጋለን? እንስማማባቸዋል። በነገረ ክርስቶስ ላይ ያለን እምነት እናስተካክላለን። በመዳን ትምህርት ላይ ያለን ትምህርት ክሊር እናደርገዋለን። በመዳን ትምህርት ላይ ያለንን እያንዳንዱ ነገር ክሊር ሰዎች ግራ እንዳይጋቡ አንድ ጥያቄ ጠይቀና ከዛ በኋላ ጀስት ፈታ እንላለን ማለት ነው። እሺ ክርስቶስ ኢየሱስ አንድ ጊዜ የማልደው ምልጃ አንድ ጊዜ የማልደው ያ ምልጃ የማስታረቅ ነው አይደል? በሰውነቱ ከራሱ ጋር ነው ያስታረቀው። ራሱ መለኮት ስለሆነ ማለት ነው። አንድ ጊዜ የፈጸመው ማስታረቅ ለዘላለም ይሆናል አይሆንም? አንዴ ሁለት ነገር ለይልኝ ደምዬ እንዳይቀላቀል። የኔ ወንድም አንዴ ያደረገው ምልጃ ወይንስ አንዴ ያደረገው ማስታረቅ? ሁለቱን ለይልኝ፣ ለያቸው ሁለቱን። ስለዚህ አሁን የምልጃን ትርጉም ነው ማለት ነው የሚያመጣልን። አንዴ ያደረገው የማስታረቅ ሱሪያ ለዘላለም ይሰራል። የስ እሱ እሱኛው ማስታረቅ ምልጃ አይደለም። እሱ የቤዛነት ስራ ነው፣ የመስዋዕትነት ስራ ነው። ግን ደግሞ ከጠየቀኝ ዮሐንስ ወንጌል 17 ላይ ያለውን አመጣለሁ። ዮሐንስ ወንጌል 17 ላይ አባቱ እኔና አንድ እንደሆንን ከቃላቸው የተነሳ አንድ ይሆኑ ዘንድ ስለነርሱ ለምናለሁ አለ። ስለነርሱ ብቻ ሳይሆን በስሜም ስለሚያምኑት ጭምር ነው ብሎ የተናገረው ንግግር ያ ምልጃ
ያ ጸሎት አንዴ ነው የተደረገው፣ ግን ለዘላለም ይሰራል። አንዴ ነው ያ ጸሎት። አንዴ ልጨርስልህ። ያ የሊቀ ካህናት ትልቁ ጸሎት ማለት ነው። ያ የሊቀ ካህናት ትልቁ ጸሎት ጌታ አንዴ ነው ያደረገው፣ ግን እስከ ዓለም ፍጻሜ ይሰራል። ለምሳሌ እሱን የቤተክርስቲያናችን የዮሐንስ ወንጌል አንድምታ ጌታ ሲናገር ምን ቀጥሎበታል? በስሜም ስለሚያምኑትም ጭምር ነው ሲል በሐዋርያት ስብከት አምነው ወደ ቤተክርስቲያን ለሚጨመሩት አዳዲስ አማኞችና እስከ ዓለም ፍጻሜ ለሚነሱት ክርስቲያኖችን ጭምር ያገለግላል። ያ የአንድነት ጸሎት ስለሆነ ኃያል ጸሎት ነው። የሊቀ ካህናት ጸሎት ነው። ጸሎቱም ለአንድነት የተጸለየ ጸሎት ነው። ስለዚህ ይሰራል እሱ ጸሎት። ስለዚህ ያ ልመና አንድ ጊዜ የፈጸመው ልመና አሁንም ይሰራል። ኦፍኮርስ ደግሞ ደጋግሞ ማድረግ አይጠበቅበትም፣ ግን ይሰራል። አንድ ጊዜ ይሰራል። ስለዚህ ኢየሱስ ምንድን ነው ያደረገው? አንድ ጊዜ ለምነዋል። አንድ ጊዜ ደግሞ በሞቱ ሮሜ 5:10 ላይ አንድ ጊዜ በሞቱ ከእግዚአብሔር ጋር አስታርቆናል። አንድ ጊዜ እሱ ግብሩ ነው። ኦፍኮርስ ነው። እሱ ኦንቶሎጂካል ክሪስቶሎጂ እሱ ኦፍኮርስ ግብሩ ነው። ኢየሱስ አሁን ላይ ልመና ሲፈርድ ግን አንድ ጊዜ የሚፈርደው ፍርድ ነው ወይስ ደግሞ ዕለት ዕለት ነው የሚፈርደው? ቀን በቀን ነው የሚፈርደው? እንግዲህ ምንጠብቃት ዳግም የመጽእ በስብሐት ይኮንን ሕያዋነ ወሙታነ እንሆ ዳግመኛ ይመጣል በሙታንና በሕያዋን ላይ ይፈርዳል ተብሎ ምንጠብቃት ያቺ ፍርድ አለች። ከዛ በፊት ግን ክርስቶስ ጊዜያዊ ፍርድን ሲያስተላልፍ በቅዱስ መጽሐፍ ተመልክተናል። ለምሳሌ ያህል በዚህ በሉቃስ ወንጌል 23 ላይ ዛሬ ከኔ ጋር በገነት ትኖራለህ ብሎ ይሄ ጊዜያዊ ፍርድ ነው ያስተላለፈው። ትልቅ ፍርድ ነው። ፍርድ ስንል ምን መሰለ? አሁን ጭንቅላታችን መስተካከል ያለበት ነገር ምን መሰለ? ፍርድ ሲባል ሁልጊዜ ኔጌቲቭ ነገር ላይ ብቻ መፍረድ፣ ፈረደበትና ተፈረደለት የሚባል ሀሳቦች አሉ። ለምሳሌ ለአንድ ሰው ሲፈረድለት ምህረት ነው፣ ሲፈረድበት ደግሞ ኩነኔ ነው። ስለዚህ ለዛ በቀኝ ለተሰቀለው ተፈረደለት። ምን የሚል ፍርድ ተፈረደለት? የኩነኔ ፍርድ ሳይሆን የነፃ መውጣት ፍርድ ነው። የምህረት ፍርድ ነው። ስለዚህ የኩነኔ ፍርድ አይደለም አለ። ለምሳሌ ጌታ አሜዚንግ። እኔ በዚህ አሁን ሰዎች ሁላችሁም እዚህ ጋር ስሙ። ሰዎች የሚረዱት አረዳድ ምን መሰለ? ፈረደ ሲባል ወደ ሞት ወይም ደግሞ የኩነኔ ፍርድ የሚመስላቸው ሰዎች አሉ። የኢየሱስ ፍርድ አንተ እንዳልከው ደግሞ የምህረት ፍርድ ከሆነ ደግሞ እዚህ ማጅን የሚገርም አሜዚንግ። ሌላ ጥያቄ አለ? በነገራችን ላይ እኔ አንድ ነገር ንገርህ ልደት፣ አንድ ነገር ንገርህ። አሁን ለምሳሌ ግሸን ማርያም ሄደሃል። እዛም የነበሩ ብዙ ሰዎች አሉ፣ ብሮስኪ ብዙ ሰዎች አሉ። እና ቲም አዋቅርና ማለት የእውነቴን ነው ቲም አዋቅርና ኦርቶዶክሳውያንን የማንቃት ስራ ለምን ኦርቶዶክሳውያን በተለያዩ ስፍራዎች ማዕተባቸውን አድርገው በተለያዩ እግዚአብሔር በማይከብርበት ስፍራ ለምን ይገኛሉ? አየህ፣ የተማሩ የበሰሉ አስተማሪዎች ቢኖሩና ልክ አሁን ሙስሊሞች ይወጣሉ ጎዳና ላይ፣ እኛ ወንጌላውያን አማኞች ጎዳና ላይ እንወጣለን። ገባ? ኦርቶዶክሳውያን ልጆቻቸውን ወጥተው ይኸው ባለፈው እንደውም ምን ብዬ ነበር መሰለህ? እኔ እንደውም የልብሰ ክህነት የሚባለው አላ እርግጥ እኔ መልበስ አልችልም። ለምን? ቀኖና ስለሆነ እኔ መናፍቅ ነኝ፣ ኦርቶዶክስ አይደለም እና ይሄ መልበስ አልችልም። መልበስ ግን ብችል ማለት የእውነት ኦርቶዶክሳውያንን አነቃቸው ነበር ጌታ በሚያውቀው። ለምን ኦርቶዶክሳውያን የማይገባ ስፍራ ይገባሉ? አሉ እኮ ጴንጤዎችም እኮ የሉም እያልኩ አለ። ግን እንደዚህ አይነት የጎዳና ላይ ስራ ቢሰራ ምን ይመስላል? ኦርቶዶክሳውያን አሪፍ ሀሳብ ነው። አሁን ከእናንተ ጋር እንደወጣው አንድ ማስጀምራት ቻሌንጅ አለች። ከእናንተ ከወጣው በኋላ አንድ ማስጀምራት ቻሌንጅ አለች እና በጣም አሪፍ ሀሳብ ነው ያቀረብከው። ደግሞ እውነቱን ለመናገር በጣም ደስ የሚል ሀሳብ ነው ከምልህ በላይ
በቲም ሆነ ዲያቆናት አሉ፣ መዘምራን አሉ፣ የክህነት ልብስ ለብሰው ገባችሁ። የክህነት ነጠላ ለብሰው ነጠላ መልበስ ይቻላል። ነጠላ መልበስ ይቻላል። ስለዚህ እዚህ አሁን ልደተ ጋም ያላችሁ ጆሲ ጋም እዚህ ጋም ያላችሁ ኦርቶዶክሳውያን የኦርቶዶክስን እውነተኛ ትምህርት ሰውን አንቁት። አሁን ሰው አሁን የተማረ ኦርቶዶክሳዊ መብዛት አለበት። የሚያነብ ኦርቶዶክሳዊ መብዛት አለበት። ከሚሰማ ኦርቶዶክሳዊ የሚያነብ ኦርቶዶክሳዊ ማን ነው? ቤተክርስቲያኒቱን ይጠብቃል። የእውነት ልደት ከእናንተ በልጦ አይደለም። ልደት የሆነ ትንሽ ክንፍ የለው እንደናንተ ሰው ነው፣ ግን ስላነበበ ነው አሁን ላይ እንደዚህ የሚናገረው። አንተ የማታነብበት ምክንያት ምንድን ነው? ቤተክርስቲያንህን የማታውቅበት ምክንያት ምንድን ነው? የማታውቅበት ምክንያት? በቃ የሚያነብ ኦርቶዶክሳዊ ይብዛ። አሜን በል። አሜን። ጆሲ ደሜ በጣም አሪፍ ደሜ እኮ ነገር ባለፈው በቃ ምን አለኝ፣ ሁሉንም ጠቅልዬ ኦርቶዶክስ ማድረግና ኦርቶዶክስ ሆናለሁ አለኝ። በግልጽ ነው ያለው። በቃ እንደው ይሄ ነገር ደግሞ በጣም ተዟዟረ አሉ። አሁን አንተ የምትለው ቪዲዮ ትቆራርጡ ተዟዟረ ሰዎች ናቸው ደውሎ ሰማ ደሜ ምን አለ፣ ሁሉንም ኦርቶዶክስ አደረግና አለ። ከዛ እኔ እገባለሁ። እሷ ተለቀቀች። በቃ አሁን እኮ ሁለት ነገር እኮ ነው። በቃ ሁለት ነገር እኮ አሁን ተነጋገርን። አታስተባብለው። ያንን ያልኩህ አባቴ ሸበላውን ይሆናል የኛ ታብታባር ጉዳይስ ከሞን ኧረ እንዴ እኔ 63 በኢየሱስ ደሜ አመስግን። 63ቱንም አመስግን። ኧረ ይደብራል። 63 አቀርብላችኋል። ከዚህ ከነደሜ ጋር አሁን ስወጣ አንድ ሀሳብ አለኝ። ያን ሀሳብ እኔና ጆሲ እንጫወታለን። አንተ ከወጣ በኋላ ጆሲ ቀጥሉ እናንተ በቃ። እሺ እወዳችኋለሁ። ተባረኩ ጋይስ። አንድ ከመውጣታችሁ በፊት አንድ ነገር አሰብኩኝ። ያሰብኩትም በሁለት በኩል ቻሌንጅ ለመጀመር አሰብኩ። እየዞሩ ማከፋፈሉ ለእኔ ተውት። ከዛ መነቃቃትም እንደሚፈጥር ቪዲዮ ሪከርድ እያደረግን ቲክቶክ ላይ እንለቀዋለን። ከዛ ሰው ያየዋል። ቆንጆ ካሜራማን እናመጣና አንድ ሀሳብ አለ። በደንብ አዳምጡኝ ሳትወጡ። በጣም አሪፍ አይዲያ ነው። ካሜራማንን ይዛለን። ካሜራማን ይዘን በደንብ በቆንጆ ሁኔታ ይቀረጽና እናደርጋለን መሰላቸው። መድሎተ ጽድቅና መጽሐፍ ቅዱስን እንገዛለን። መጽሐፍ ቅዱስ ለሌላቸው ኦርቶዶክሳውያን መጽሐፍ ቅዱስን በነፃ እንሰጣለን። መንገድ ላይ ድንገት የምናገኛቸው ቦታ ላይ መጽሐፍ ቅዱስን እንሰጣለን። መድሎተ ጽድቅን ደግሞ ለፕሮቴስታንቶቹ እንሰጣቸዋለን። ከዛ ያንን ሪከርድ እናደርገዋለን። ሪከርድ አድርገን እንለቀዋለን። ያንን የሚመለከቱ ሰዎች ለእነሱም እንዲሰጣቸው ምን ያደርጋሉ? ይፈልጋሉ ማለት ነው። ቆንጆ በጣም አሪፍ በሆነ ኤዲት በሚደረግ ካሜራ የተወሰኑ እንደ ቻሌንጅ ያህል ለምሳሌ 100 መጽሐፍ ቅዱስና 100 መድሎተ ጽድቅን ሊገዛ የሚችል ሰው አለ ከእናንተ ውስጥ? 100 መጽሐፍ ቅዱስና 100 መድሎተ ጽድቅ መጽሐፍ 100 መጽሐፍ ቅዱስንና 100 መድሎተ ጽድቅ ለ100 ሰው ቀላል። አንድ ሰው አንድ መጽሐፍ ቅዱስና አንድ መድሎተ ጽድቅን እንዲገዛ አንድ ሰው ከአንድ ሰው አንድ መድሎተ ጽድቅ አንድ መጽሐፍ ቅዱስ ከአንድ ሰው ባጭሩ 2000 ብር ይጠበቃል ማለት ነው። 2000 ብር ከአንድ ሰው 2000 ብር በትንሹ አንድ ሰው 2000 ብር ይሰጣል። ከዛ መኪናውን ይዞ እየዞሩ ማከፋፈሉንና ቪዲዮ ቆንጆ ሁኔታ ሪከርድ አድርጎ መልቀቁን ለእኛ ትተውታለች። በአሪፉ ሁኔታ ሪከርድ እናደርጓለን። ከዛ ቲክቶክ ላይ እንለቋለን። ሰው በጣም እንዲነሳሳ አሪፍ ቻሌንጅ አይደለ? አሪፍ ቻሌንጅ አይደል? እንደ መጀመሪያ በ100 መጽሐፍ ቅዱስና በ100 መድሎተ ጽድቅ እንጀምራለን። ከዛ ሰብሰብ ባሉበት ቦታ ላይ መንገድ ላይ አንድ ኦርቶዶክሳዊውን እና መጽሐፍ ቅዱስ አለ ብለን እንጠይቋለን። የለኝም ካለ መጽሐፍ ቅዱስን እንሰጠዋለን። አንድ ፕሮቴስታንት እናገኛለን አይደለ? ይሄ መጽሐፍ ታውቀዋለህ? አላውቀውም። መድሎተ ጽድቅ ይባላል። በመዳን ዙሪያ ላይ ሰፊ ትምህርትን ያለው አንብበው ትጠቀምበታለህ። ይህንን ቻሌንጅ የሚቀላቀል በውጭ ዓለም ያለ
በዚህም ያለ አቅሙ ያለው ሰው ማለት እኔ አሁን በጊሸን ዙሪያ በጣም ብዙ ብር ጠይቄያቸዋለሁ፣ ግን ይሄ ብዙ አይደለም። አክቹዋሊ 100 መጽሐፍ ቅዱስና 100 መጽሐፍ ቅዱስ ከዛ 100 ደግሞ መድሎተ ጽድቅ። ቴሌግራም ቻናል ቴሌግራም ግሩፕ ክሬት እናድርግ፣ ከፈለጋችሁ ቴሌግራም ግሩፕ ክሬት እናድርግ፣ እዛ ላይ ተቀላቀሉ። ቻሌንጅ ብለን ማለት ነው። ቴሌግራም ግሩፕ ክሬት እናድርግ፣ ከዛ እዛ ውስጥ ተቀላቀሉ። ከዛ እዛው ላይ አካውንት ቁጥር እናስቀምጥ። ከዛ በኋላ መጽሐፉን እንግዛ፣ ከዛ እንስጥ። እስኪ የሆነ ታሪክ እንስራ። እስከ ዛሬ ለምሳሌ በቤተክርስቲያን ውስጥ የሚሰራው ብዙ ጊዜ ህንፃ ቤተክርስቲያን ነው እንጂ ሰው ላይ አይደለም አይደል? ብዙ ጊዜ ህንፃ ስላሴ ላይ አይደለም የምንሰራው። አብዛኛው ጊዜ በየቦታው ብትሄዱ ቤተክርስቲያን ላይ ነው የሚሰራው፣ ህንፃ ቤተክርስቲያን ነው የሚሰራው። ለምሳሌ የሆነ ቦታ ሄዱ፣ እስኪ የሆነ ቦታ ሄዱ፣ ይሄ ህንፃ ይሄ ጣሪያዋ ፈረሰ፣ ይሄ ዝናብ አያስገባ፣ ይሄ እንደዚህ ሆነ ምናምን፣ በጣም ብዙ ጊዜ የምንሰማው ህንፃ ቤተክርስቲያን ላይ። ለምን አሁን ህንፃ ስላሴ ላይ አንጀምርም? ሰው ላይ መስራት ለምን አንጀምርም?